በአረብ ሀገር ቆይቴ ስለ ሸቀላና ስለ መዳም ብዙ ነገር ሲባል ሰምቼ አውቃለሁ ማለት ነው። እንደ ዛሬው ግን የተግማማ ቤት አይቼም ሰምቼም አላውቅም ማለት ነው። ሀገሬ ልጆች እሱ ምንድን ነው መሰላችሁ? በነገራችን ላይ ይቻለም በራሷ አንዳንዴ ታሽቃብጣለች ማለት ነው። እውነቴን ነው የምላችሁ። ለፈሪዎችና ለደካሞች ድብን ነው የምታደርግ። ካየችበት ላይ ደግሞ ትጨምራለች ማለት ነው። እሱ ምንድን ነው መሰላችሁ? እኛ የሁለት ሴኮንድ ቪዲዮ ለምን ቀረጣችሁ ተብለን እንግዲህ ክስ ተመስርቶብናል። ሰዎቹ ደግሞ እንግዲህ ሁለት ሚስት ካለው ባባ ውስጥ ገብተው እየዋኙ ነው ማለት ነው። ከወደ ሳውዲ አረቢያ እንደ እውነቴን ነው የምላችሁ። ሰሞ በጣም ነው የገረመኝና ኬፍ እያልኩ ለብቼ እንደ ብድ እያወራው ነበር ማለት ነው። ታውቃላችሁ እሱን የሚያስረሳኝ እንግዲህ ያው ሆዴን መሙላት ነው ብዬ ሆዴን ወደ መሙላትም ተሰማረው ማለት ነው። እስኪ ሆዴን እየሞሉ ለእናንተም ላካፍላችሁ ብዬ የመጣው። በነገራችን ላይ እውነት ለመናገር እንደ ሰው ስታስቡት ያሳፍራል፣ ወላሂ ያሳፍራል ማለት ነው። ምክንያቱም እኛ የመጣ ነው ልንሸቅል፣ እኛ የመጣ ነው ሰርተን ልንለወጥ እንጂ ልንሸረማሙጥ አይደለም የመጣ ነው። በጣም ያስጠላል ከሚባለው በላይ። እንደዚህ ያለ ስራ መስራት ፍላጎት ካላቸው ብዙ አማራጭ እያላቸው በውጭ መስራት እያላቸው ራሳቸውን ችለው ብቻ መግማማት እየቻሉ በእነሱ ምክንያት የሀበሻ ሰራተኞች እንደዚህ ናቸው ሁሉ ለማስባል ሆም ብለው ልክ እንደ ጠንካራ ልክ እንደ ቁጥብ ሰው ሂዶ መዳን ቤት ውስጥ የሚገቡ አንዳንድ ባለዮች በጣም ነው የሚገርሙ ማለት ነው። እሱ ምንድን ነው መሰላቸው ሀገሬ ልጆች ከወደ ሳውዲ አረቢያ ነው ማለት ነው የሰማሁት። አንድ ሰው እያላሉ አንድ አረብ ማለት ነው። እና ያን አረብ ሁለት ሚስቶች አሉት እና እነዚያ ሁለት ሚስቶች የመጀመሪያ ሚስቱ ልጆችም ስላሉ ያው በዛ ሰራተኛ ያስፈልጋታል እና ከዛ በፊት አራት ሰራተኞች አሉ። ሁለቱ የሁለተኛ ሚስቱ፣ ሁለቱ ደግሞ የነባር የመጀመሪያ ሚስቱ ማለት ነው። ከዛ የመጀመሪያ ሚስቱ ጭማሪ ሰራተኛ ትፈልጋለች ማለት ነው። እና በነገራችን ላይ ሳልነግራቸው የሀገሬ ልጆች ሁለት ሚስት ያላችሁ ሰዎች በዚህ በኩል ይተባበራሉ። ሰራተኛ ታመጣለ አንዷ ለአንዷ ማለት ነው። ይሄን ብላችሁ የቻልኩት የኔ ሴትው ይሄን ያክላ መስቀመጥ ሰራተኛ አምጥቼ አላቅም። ሰራተኛ የምታመጣለኝ እሷ ናት ነው የምትል ማን የባሏ የመጀመሪያ ሚስቱ ማለት ነው። እና ለመጀመሪያ ጊዜ አንቺን ሳመጣ አንቲ በንት ሀላል ምናምን ወላሂ በጣም ደስ ብሎኛል። ሲጀመር እሷ የምታልኝ አብዛኞቹ ኮንትራት እንኳን አይጨርሱ ምን ያመጣሽ ግን ይኸው ስንት አመት ቆየሽ እያለ በተደጋጋሚ ትናገራለች ማለት ነው። እና በዚህ ነገር ይተባበራሉ። ለምን እንደው ባላቅም እናመላችኋለሁ። ያቺ የመጀመሪያ ሁለተኛይቱ መዳም ለባሏ ሚስት ለመጀመሪያቱ ማለት ነው ሰራተኛ ከቢሮ ታመጣለች አሉ ማለት ነው። እና ሰራተኛቱ ስትመጣ ቆንጆ ነች አሉ። ገና መኪና ውስጥ ስለ ሰራተኛቱ እየጠየቀቻት ነበር። ቆንጆ ነሽ፣ አግብተሻል ወይ፣ ወልደሻል ወይ፣ ኑሮሽ እንዴት ነው፣ ቤት ወጣሽ፣ ቤት ገባሽ እያለች ስትላት ወይዘሮ ሸቃሊት ደግሞ እንግዲህ ኮራ ቀብረር እያለች ማለት ነው እየተልመጠመጠች እንግዲህ አራ አላገባሁም እኔ እስካሁንም አረብ ሀገር ነበርኩኝ፣ ከአረብ ሀገር ኢትዮጵያ ገብቼ ድጋሚ መስራት ስለፈለግኩ አሁንም ወደዚህ የመጣው ብላ ትነግራታለች ማለት ነው። እና ያቺ ሁለተኛ ሚስቱ ሰራተኛቱን ካየቻት በኋላ ወደደቻት አሉ። እንግዲህ ታች ሰማችሁ ሀገሬ ልጆች። ከዛ ስትወዳት ለመጀመሪያ ሚስቲቷ መታት የነበረችውን ሰራተኛ ይችን ሰራተኛ አልሰጥሽም ለራሴ ነው ማድርጋት ትላታለች አሉ ማለት ነው። ከዛች ደግሞ ኬፍ ለኔ አይደለ ያመጣሽልኝ ለኔ ያመጣሽ እንዴት አልሰጥሽም ትኛለሽ ምናምን ብለው ንትርክ ውስጥ ይገባሉ። ያም ሆነ እኔ አልሰጥሽም ከፈለሽ ከሁለቶቹ ከነባሮች ሰራተኞች የመረጥሽን ውሰጅ አለቻት አሉ ማለት ነው። ጉድ እኮ ነው የሀገሬ ልጆች፣ ጉድ ነው ወላሂ። እኔ የሚገርመኝ ደግሞ ምን እንደታውቃላችሁ ይሄን ስራ ይሄን አስጸያፊ ነገር ካደረጉ በኋላ እንዲሁ አላህ የሸሸገላቸውን ጉድ ወጥተው የሚያወሩ ሰዎች ማለት ነው። ምን እያሰቡ እንደሆነ አላውቅም። ልክ እንደ ጥሩ ነገር ኮራ ቀብረር ብሎ ማለት ነው ልባችሁን ነፍተው ሲያወሩት እንዲሁ እማያፍሩ። ከዛ ያቺ መዳም አልሰጥሽም ሰራተኛይቱን ስትላት አሁንም ግን ያቺ መዳም ምን አደርጋለሁ ብላ ዝም ትላለች ማለት ነው። ከዛ በኋላ ያቺ የመጀመሪያ መዳም የመጀመሪያ ሚስቱ ሰራተኛይቱን አልሰጥም ያለችኝ የሆነ ነገርማ አለ ለሆነ ነገር ማስባት ነው ብላ ጠረጣሪ ያድርባታል አሉ ማለት ነው የሀገሬ ልጆች። ከዛ በፊት የነበሩ ሰራተኞች ኢትዮጵያንም አለች ፊሊፒኖችም አሉ ተብሏል ማለት ነው የሀገሬ ልጆች። አስቡት። እና አላቅም ባለ ስሙ ነው መሰል እንጂ ሁለት ሚስት እንትን ያለው ሁለቶችንም በደንብ ማስተናገድ አልቻለም መሰል ማለት ማስተናገድ አልቻለም ስላችሁ የታችኛው ሰፈር ማለት ነው። እንዴት ብትሉኝ ከዛ ቆይ ወደዚህ ልመለስና ሰምቼ ነው ግን የሀገሬ ልጆች ወላሂ በጣም ነው የገረመኝና በጣም ተገርሜ እየሰማሁ ነበር። እንደዚህም ይኖራል እንዴ እንደዚህም አለ እንዴ እያልኩ ማለት ነው። ከዛ ያቺ መዳም ያችን አዲስ ሰራተኛ እንዳመጣች ያችኝቱ የመጀመሪያ ሚስቱ እንደፈራችው ወይም እንደጠረጠረችው አልቀረምና
ሁለተኛ ሚስቱ አዲስ ያመጣቻትን ሰራተኛ እንደወደደቻትና ከእሷ ጋር ሸሸገዳሚ ማለት እንደምትፈልግ ትነግራታለች ወይም ትጠይቃታለች ማለት ነው። የምትፈልጊውን ብር ሰጥሻለሁ፣ የምትፈልጊውን ነገር ሁሉ አሟላልሻለሁ ትላታለች አሉ። ከዚያ ወይዘሮ ሸቃሌ በጭራሽ ሀራም ነው፣ እኔ እንደዚህ ያለ ነገር አልሰራም ትላታለች አሉ። ለማን? ለያመጣቻት መዳም ማለት ነው። ለመጀመሪያ ሚስቱ አልሰጥም ብላ ለራሱ አስቀርታታለች። ምክንያቱም ለዚህ ነገር ፈልጋ ስለነበረ፣ ግን ሰራተኛቱ ፈቃደኛ አልሆነችም ማለት ነው። ከዛ ጠይቃት እምቢ ስላለቻት መዳሟን በቃ ድጋሚ ሳትጠይቃት ዝም አለቻት። ቀረ ማለት ነው ያነ ነገር የሀገሬ ልጆች። ከዛ በኋላ ጅሪት ያች መዳሟን እምቢ አለችና ከባባ ጋር ለካ በአይን ጥቅሻ በምናምን ተግባብተዋል አሉ ማለት ነው። ገና በመጣች በሁለት ወሯ ከባባ ጋር ሄደች ተጣበሰች አሉ ማለት ነው። አስቡት የሀገሬ ልጆች። ሰውየው የሌለ ተመችቶኛል ብላ እንግዲህ እየተናገረች ነው ማለት ነው። ከዛ በኋላ ከባባ ጋር በቃ ሸሸገዳሚ ማለት ጀመረች እንደፈለገች ማለት ነው። በቃ ሁለቶቹ ሚስቶች ትቶ ከእሷ ጋር ሆነ ማለት ነው። ግን ሚስቶቹ አያውቅም የሀገሬ ልጆች፣ ሁለቱ ሚስቱ ሰራተኞቹም አያውቁ ማለት ነው። ከዛ ያቺ መጀመሪያቱ መዳም የመጀመሪያቱ ሚስቱ ለእኔ አልሰጥም ያለችኝ የሆነ ነገር ስላሰበቻት ነው። ስለዚህ ይህን ነገር ደግሞ ማጣራት አለብኝ ትልና ከቤቷ ውስጥ ካሉ ሰራተኞች መካከል ለፊሊፒኗ የድብቅ ካሜራ ሰዓትና ሂደሽ ከነሱ መኝታ ክፍል ይሄን ነገር ደብቄ ብላ ከመኝታ ክፍሉና ከሽንት ቤቱ እንድደብቀው ሰጠቻት። ከዛ በኋላ ያቺ ፊሊፒን ሰራተኛም ሄደችና ያንን ካሜራ ደበቀች። ከዛ ያንን ካሜራ በሌላ ጊዜ ሲከፈት የታሰበው ቀርቶ ያልታሰበው ተያዘ ማለት ነው ሀገሬ ልጆች። እሱም ምንድነው መሰላችሁ? ያቺ የመጀመሪያ ሚስቱ አስባ ወይንም ጠብቃ ወይም ደግሞ ካሜራ ትገጥምበት የፈለገችበት ምክንያቱ መዳሟ ከሰራተኛቱ ጋር ሸሸገዳሚ የምትል መስሏል ነበር ማለት ነው። ነገር ግን መዳም ከሰራተኛቱ ጋር ሳይሆን ባባዬ ከሰራተኛቱ አዲስ ከመጣች ኢትዮጵያ ሰራተኛ ጋር ሸሸገዳሚ እያለ እጅ ከፈንጅ በቪዲዮ ተያዘች ማለት ነው ሀገሬ ልጆች በካሜራ። ከዛ በኋላ ይች መዳም ተጣራና ታናግራታለች ማለት ነው። ማንን? ሰራተኛቱም ማለት ነው። ያቺ መዳሟ ምን ብላሽ ነበር፣ እንዴት አድርጋሽ ነበር እያለ ከባሏ ጋር ያላትን ነገር ሳትናገር ስታወጣት አልነገረቻት። በኋላ ግን ለማንኛውም ከባሌ ጋር የምታደርጊውን ነገር አይቻለሁ በቪዲዮ ይዣለሁ ብላ ትርፍ ወይዘሮ ሸቃሊት ወሽመጧ ቁርጥ ማለት ነው ሀገሬ ልጆች። ከዛ ይቺ ኢትዮጵያዊቷ ለማን ታዋያታለች አሉ? ለኢትዮጵያዊቷ ከሷ በፊት ለነበረችው ኢትዮጵያ ስታናግራት ሁለቶቹ ሚስቶች በደንብ ይፈላለጋሉ። ምክንያቱም ይቺ መጀመሪያ ሚስቱ ከፊሊፒኗ ሰራተኛ ጋር ሸሸገዳሚ ትላለች። ከዛ ያች በዚያ ምክንያት ያንን ጉድችኝት ሁለተኛ ሚስቱ ስለምታውቅ ለባሏ እንዳትናገርባት የመጀመሪያ ሚስቱ ልክ እንደ ሁለተኛ ሚስት ሆና ሁሉንም ነገር የቤቱ ኃላፊ ተሰሚነትም ያላት ሁለተኛ ሚስቱ ነች። ምክንያቱም በዚያ ነገር ስለምታስፈራራት ያችም ደግሞ በድፍረት እሷ መናገር አትችልም እና ስለዚህ እንደዚያ ስለሆነ ነበር አንቺን ከእሷ ጋር የምታገኝሽ መስሏት እንደዚያ ያደረገችው ብላ ትነግራታለች ማለት ነው። የሀገሬ ልጆች አስቡት እንግዲህ አስቡት። እውነት ለመናገር በጣም ያስጠላል አንዳንዴ የተግማማ ቤት ማለት ነው። ከአንዱ የማይሻልበት ቤት ራላየዋ እንደዚህ ካለ ጉር ጠብቀኝ። በእርግጥ ክብራቸውን ጠብቀው የሚኖሩት ከሷ ፊት የገቡ ክብራቸውን ጠብቀው እየኖሩ ነው። ልክ እንደሷ ተልከስከሽ ያላትም ልክስክሷም ደግሞ ፊሊፒኗ እየተልከሰከሰች እንደሆነ እዚያችኝቱ ጋር ተሰምቷል። እና በጠቀሉ አሁን እችኛዋ ኢትዮጵያ ሰራተኛ ምን ላድርግ? አታፍርም ግን ስሙልኝ እና ምን ላድርግ? ቤቱ የባለ ሀብት ቤት ስለሆነ በሩ የሚከፈተው በሪሞት ነው። ብዙ ሹፌሮች አሉ። እኛ እንደፈለግነው ወተን እንኳን ቆሻሻ መጣል አንችልም። እና መዳሜ የኔና የባሏን ያሸሸገዳሚ ቪዲዮ ይዛብኛለች። እንዴት ነው ማድረግ የምችለው? እንዴት ነው ከዚህ ነገር መውጣት የምችለው? እንዴት ላምለጥ እያለች ነው። የአገሬ ልጆች ጉድ ስሙልኝ። አረ ተው ወላሂ ነውር ነው። እንደዚህ አትልከስከሱ። እናንተ እንደዚህ መስራት ከፈለጋችሁ ወጣችሁ በነጻነት ስሩ። አሰዳቢዎች ማለት ነው። ያችን መዳም ግን እንደዚያ ጠይቃት እምቢ ካለቻት በኋላ ድጋሚ ስላልጠየቀቻት መዳሟ ነጻ ወጣች። ይችኛይቱ ግን ይዛታለሁ ብላ የነበረ ከመዳሟ ጋር ነበረ። ግን መዳሟ ነጻ ወጥታ ከባሏ ጋር ያዘቻት ማለት ነው። አስቡት። እንዲሁ አላህ ያዋርዳችሁ። እውነት እንደዚህ የምታደርጉ ማለት ነው። አላህ ያዋርዳችሁ እናንተ አሰዳቢዎች። ራሳችሁን ችላችሁ እኮ አይደለም የምትዋረዱ፣ ተዋርዳችሁም እያዋረዳችሁን እኮ ነው። ጭራሽ ደግሞ ኮንትራት እየሰራችሁ ኮንትራት ቤት ሆናችሁ አፉ በሉኝ ይቅር በሉኝ ማለት ነው። ኢጃዛ ቤት ያላችሁ ቶች በውጭ የሚሰሩ አይላቤ ኮንትራት ቤት እያልኩ ደግሞ ስም ባላቀቅ ማለት ነው።
በእርግጥ ኮንትራትም ሆነ ውጭም ሆነ ዋናው ልብ ነው። ስቀልዳችሁ ነው። እሺ ሀገሬ ልጆች እና ግን አታሰድቡን። አሁን በአጋጣሚ ይሄን ቪዲዮዋንም ልሰማ ትችላለች። አንቺ ማፈሪያ ደግሞ ስታወሪ ያለ ማፍራትሽ